እግዚአብሔር ይስጥልኝ። በቂ ከበቂ በኋላ መናገር በጣም አስቸጋሪ ነው። ጌታዬ ስለሆነ አድርጓል። ስለመጣችሁ እግዚአብሔር ያክብርልኝ። በጣም ደስ ብሎኛል። በዚህ መንገድ እንድንገናኝ የገብረ ክርስቶስ ዘመናዊ ሙዚየም ይህን እድል ስለሰጠን እባካችሁ እነሱ አንድ ጊዜ አመሰግናለሁ። ቀድሞ እንደጠቀሰው በቂ ከአቅም በላይ በሆነ ጉዳይ ባለመምጣቱ አብሮኝ ባለመሆኑ ያዘንን፣ ግን አሁን የምታዩት አውደ ርዕይ በዚህ መልክ ቅርጽ እንዲይዝ በዚህ መልክ ለኛ በግሩም ሁኔታ እንዲቀርብ ቀደም ብሎም የዛሬ 11 ዓመት ጀምሮ የኔን የአሰራር ሂደት የሀሳብ ፍሰቴን የሚረዳ የጉራማይሌ ስነ ጥበብ ማዕከል መስራች ሚፍታ ዘለቀ ይህንን የስዕል አውደ ርዕይ ኪዩሬት አድርጎታል። ለሱም እባካችሁ አንዴ አመስግኑ። እንግዲህ በፖስተሩ ላይ እንዳያችሁት ይሄ አውደ ርዕይ በግል ካቀረብኳቸው አውደ ርዕዮች 12ኛ አውደ ርዕይ ነው። ተገማች ዋዜማ ወይም ውልደት ዋዜማ ብለን ሰይመነዋል። እንደምታውቁት የግላችንም እንደ ሀገርም እንደ ዓለም አቀፍ ሁኔታም ሁላችንም ዋዜማ አለን። ነገ የምናስበው ጊዜ አለ። በግላችን የምናስበው ጊዜ አለ። እንደ ሀገር የምናስበው ነገ አለ። እንደ ዓለም ደግሞ የምናስበው ነገ አለ። ዋዜማ ብለን ስናስብ ሁላችንም ይመጣልን ከበዓል በፊት ያለ ቀን ያለ ክዋኔ ያለ ተግባር ነው። ነገር ግን ይሄ ኤግዚቢቲ ወይም ይሄ አውደ ርዕይ ዋዜማን በተለመደ መንገድ ሳይሆን ዋዜማን ራሱ እንደ ጥያቄ እንደ ክሪቲክ አንስቶ እንድንወያይበት እንድንነጋገርበት እድል የሚፈጥር አውደ ርዕይ ነው። አንዳንድ የስዕል አውደ ርዕዮች አጋጣሚ ሆነው በትንሽ ምክንያት ቀዳዳ ፈጥረው ሰፍተው እዚህ ሊደርሱ ይችላሉ። የዚህ አውደ ርዕይ መነሻ በግል ህይወቴ ባጋጠመኝ ትንሽ መነሻ ምክንያት እሷን በማስፋት ያቺ የኔ ጥያቄ የቤተሰብ ጥያቄ ሆነች፣ የቤተሰብ ጥያቄ የማህበረሰብ ጥያቄ ሆነች፣ የማህበረሰብ ጥያቄ ደግሞ የሀገር ሆነችና በዚህ መልኩ እናንተ እንዲቀርብ ምክንያት ነው። ስለዚህ ትናንት ሰራው ከነበረው የጋራ ትዝታ ትናንት ሰራ ከነበረው የኮሌክቲቭ ሚሞሪ በተለይ ደግሞ ዛሬ አሁን ያለንበትን ወቅት ከጋራ ትዝታችን ጋር እንዴት አድርገን እናጣምረዋለን፣ እንዴት አድርገን እናገናዝበዋለን የሚል ጥያቄን እንድናነሳ እንድንወያይ እድል የሚፈጥር አውደ ርዕይ ነው። ይህንን ስራዎች ስታዩ እኔ መልስ የለኝም። ነገር ግን ቅድም ያነሳኋቸው ጉዳዮች እንድንጠይቅ፣ እንድንመረምር፣ እንድንፈትሽ፣ እንድንወያይ ግን እድል ይሰጠናል ብዬ ተስፋ አድርጋለሁ። በድጋሚ ስለመጣችሁ በጣም አመሰግናለሁ። ወደ ዋዜማችን እንድንገባ በክብር ጋብዛለሁ። We have discussed our person inside. Thank you for coming. በይፋ ተከፍቷል። ስለመጣችሁ እጅግ አድርጌ አመሰግናለሁ። ይቅርታ መኪና C11432 መስኮት ከፍታችሁ ነው የመጣችሁት እና መስኮት እንድትዘጉ ኃላፊነት እንድትወስዱ ነው። C11432 የመኪና ታርጋ ቁጥር Please, officially on foot. ማጋጣሚ ነው ወደ ሶስታችሁ መገናኘታችሁ ቤት ምንድን ነው ለእናንተ? አሁን ፊዚካል የምናውቀው ቤት ሲፈርስ በሚሞሪ የምናስቀረው የቤት ቅሪት ምንድን ነው? ለእኔ ለዚህ ኩባያ የአባቴ ማህበር የቤት ቁጥሬ 152 ነው የቤት ቁጥሬ። እሷን ሂጄ ነው ከደሴ ያመጣሁት። እነዚህ ማለት ነው እነዚህ ጉዳይ ያካል። ስለዚህ እያንዳንዱ የራሱን ቤት ቁጥር የራሱን ቤት በቁሳቁስ እንዲወክለውና በትዝታ ከቢሮ ውስጥ እንዲያስቀምጠው በቅርስነት እና ተገማች
የሚለውን ሀሳብ የሲሚንቶ አሸዋ የተለያዩ ብረቶች የሚጠቀሙ ሀሳቡን ለተመልካች ቅርብ ለማድረግ ሙከራ አድርጓል። ሲሚንቶያቸው የተለያዩ ሲሚንቶች የተሰሩ ናቸው እና ዛሬ እየሄድን ያለነው ሂደት ዛሬ ያለው የከተማ ዝመና የጋራ ትዝታችንን እንዴት አድርጎ ያካትተዋል? እንዴት አድርጎ ይይዘዋል? ታሪካችንን አካቶ ጠብቆ ነው ወይስ እየረሳው ነው ወይስ የሚለውን ነገር ጥያቄ መልክ በማንሳትና እንደዚህ አይነት ውይይት ለመፍጠር የተደረገ ሙከራ። ስለዚህ እዚህ ውስጥ ታሪኮቻችን አሉ። ይሄ ሲሚንቶ ነው። ሲሚንቶ ደግሞ አሁን ያለውን ከተማ ዝመና ያሳያል። በዚህ መሀል እንዴት ነው እያጣጣምነው ያለው የሚለውን ጥያቄ ለመፍጠር። ስለዚህ አንዳንዴ የተፈረካከሱ ሊኖሩ ይችላሉ። አሁን ልትወድቅ ትችላለች። የስዕሉ አካል ነው። ይሄ ፈራሽ ነው። ታሪክ ግን ዘላለማዊ ነው። ትዝታ ዘላለማዊ ነው። እሱን ነገር እንዴት አድርገን ነው እንደ ሀገር ዋጋ ልንሰጠው የምንችል ያውን ነገር አሳይ በማድረግ የተሰራ ስቴትመንቱንም አይታችኋል። Welcome.